የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላቸው የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሐሳብ መስጫ ሳጥናችን ላይ በፕሮግራማችን ይዘት በምደግፏቸው ክለቦች መልካታችሁን ሁሉ ልታጋሩን ትችላላችሁ። አስቀድመን ሀገራዊ ጉዳዮችን እናነሳለን። ከዛ በአውሮፓ የመረጃ ሰዓታችን ዛሬ ሲጠበቁ ከነበሩ ሁነቶች ውስጥ በተለይም የዓለም ዋንጫን የጥሎ ማለፍ ጨዋታዎች የተመለከቱ ልዩ ጥንቅር ይዘናል። በታላላቅ ክለቦች ሪያል ማድሪድ ቤት ለየት ያለ ጥንቅር እናነሳለን። የቡድን ዜና በስፋት ተካቷል። የሪያል ማድሪዱም ተጫዋችን የተመለከተ አንድ ለየት ያለ ጥንቅር አለ። ባርሴሎና ወሳኝ ተጫዋቹ በጉዳት ምክንያት ዛሬ ያልተመለከት ነው ማን ነው የሚለው እናነሳለን። ኔይማር ጁኒየርንም በአውሮፓ የመረጃ ሰዓታችን ትኩረት ከምንሰጠው ጉዳይ ውስጥ ይጠቀሳል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከምናነሳቸው በርከት ያሉ መረጃዎች ውስጥ በተለይም ወጣቱን አሰልጣኝ ፋቢያን ሁዝለርን እናነሳለን። የማንቸስተር ሲቲው ሰው እግር ኳስ በቃኝ ብሏል። ማን ነው በቃኝ ያለው? የማንቸስተር ሲቲው ሰው እንነግራችኋለን። ሲቲያን ተቆዩናላችሁ። በቼልሲ በኩል ካፒቴኑን ሪስ ጄምስ እና የቡድኑን በጣም ወሳኝ ሰው ኤንዞ ፈርናንዴዝን እናነሳለን። ተጨማሪ ጥንቅር ለሰማዮቹ ይዘናል። የጃናሮ ጋቱሶን ጉዳይ እንመለከታለን ከሊቨርፑል ጋር አያይዘን ምክንያት አለን። የቀድሞ ሌጀንድ ስለ ሊቨርፑል ዝውውር፣ ስለ ኢሳክ ሊቨርፑልን እንደ ቡድን ኦፕታ የገለጸበትን መንገድ እንዲሁም ሳላን የተመለከተ ለየት ያለ ጥንቅር ይዘናል። የሊቨርፑልም ደጋፊዎች እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ እንድታደርጉ በአክብሮት ጋበዝን። የአርሰናል ተጫዋቾችን የተመለከተ አንዳንድ መረጃዎች ወጥተዋል። በተለይም ለቶትናም ጨዋታ እነማን ይደርሳሉ እነማን አይደርሱም በሚለው ጉዳይ ላይ መረጃዎቻችን ላይ ደርሷል። በቡድን ዜና ቡካዮ ሳካ፣ ኦዴጋርድ እናነሳለን። የአርሰናል ደጋፊዎች ምንድን ነው የተዘጋጁት? አንድ የተዘጋጁበትን ጉዳይ እናነሳለን። ኢብሪቼዝ የሚለን ነገር አለ። በርከት ያለ መረጃ በአርሰናል በኩል ዛሬም እንደተጠበቀ ነው። አርሰናልያን እስከ ፕሮግራማችን ፍጻሜ ቆዩ። ሩበን አሞሪም ቀጣይ ተጋጣሚያቸውን የተመለከተ ሀሳብ ሲያነሱ አንድ ሰው ላይ ትኩረት አድርገዋል። ኤቨርተን አሁን ላይ ካምነው በጣም የተሻለን ቁመና ላይ ያለ እያሉ ይገኛሉ። ማንቸስተር ዩናይትድን ለሁለት ወር በአንድ አጋጣሚ እንመለከተውም። ከዛ ውጭ የስቴዲየሙ ፕሮጀክት፣ የኮንትራት ማራዘም ጉዳይ፣ የክረምትና የጥር የዝውውር መስኮት እቅዶችን ትግበራ በተመለከተ ሰፋ ያለ ጥንቅር በማንቸስተር ዩናይትድም የመረጃ ሰዓታችን አካተን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። በፕሮግራማችን ይዘት አሊያም በምደግፏቸው ክለቦች እያጋራችሁን ቆዩ። እኔ ቃል ነኝ። እናንተስ መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ በስድስተኛ ሳምንት ሁለት መርሃ ግብሮች ተጠናቀው ውጤት እጃችን ላይ ደርሷል። ሲዳማ ቡና ከመቀለ ሰባ እንደርታ ያደረጉት ጨዋታ አንደኛው ነበረ። ጨዋታው በምንም ግብ ሳንመለከትበት በምንም ሁኔታ ግብ ሳናይበት 0-0 በሆናቸው ውጤት ተጠናቋል። ሌላኛው ጨዋታ ገቢ ያየንበት የነገሌ አርሲና የአዳማ ከተማ ጨዋታ ነበረ። ጨዋታው በነገሌ አርሲ 2-1 አሸናፊነት ተጠናቋል። ግብ በማስቆጠር ረገድ በጣም አስገራሚ ነገር ውድ ቤተሰቦቻችን አህመድ ሁሴን አዳማ ከተማን 83ኛው ደቂቃ መሪ ያደረጋቸው። ኦልሞስት ጨዋታው በዚሁ የሚያልቅ ይመስል ነበር። አዳማ 1-0 እየመራ ነበረ። በኋላ ላይ ግን 92ኛው ደቂቃ ላይ ሮበርት ሳሎ፣ 96ኛው ደቂቃ ላይ ገብረ መስቀል ዱባለ ለአርሲ ነገሌ ሁለት ተከታታይ ግቦችን ከ90 ደቂቃ በኋላ አስቆጥረው ጨዋታውን ገልብጠውት 2-1 አሸንፈዋል። በጣም አነጋጋሪ ውጤት ነበር። ፕሪሚየር ሊጉ ይቀጥላል። ወልዋሎ ዓዲግራት ዩኒቨርሲቲ ከሐዋሳ ከተማ፣ ኢትዮጵያ ቡና ከኢትዮጵያ መድን እንዲሁም ኢትዮጵያ ንግድ ባንክ ከወላይታ ዲቻ እና ቅዱስ ጊዮርጊስ ከሀዲያ ሆሳዕና አርብ ቀጥለው የሚካሄዱ መርሃ ግብሮች ናቸው። ዛሬ ሲጠበቁ ከነበሩ ሁነቶች ውስጥ የዓለም ዋንጫ የጥሎ ማለፍ ጨዋታ ድልድሎች ይፋ ተደርገዋል። በዚህ መሰረት የካላዶኒያና የጃማይካ ብሔራዊ ቡድን አሸናፊ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ፍልሚያ ያደርጋሉ። የቦሊቪያና የሱሪያም አሸናፊ ኢራቅን ይገጥማሉ። የመጨረሻ ሁለት አሸናፊ ወደ ዓለም ዋንጫ በቀጥታ ይገባሉ። ስለዚህ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ወደ ዓለም ዋንጫ ለማለፍ ከጃማይካና ከኒው ኮሎዲያና ጋር የሚያደርጉትን ጨዋታም አሸናፊ ትጠብቃለች ማለት ነው። በአውሮፓም የዓለም ዋንጫ የጥሎ ማለፍ ጨዋታዎች ይፋ ተደርገዋል።
በዚህ መሰረት ወደ 2026 ዓለም ዋንጫ ለመግባት የፕሌኦፍ ጨዋታ የሚያደርጉት ተጋጣሚዎች ጣሊያን ከሰሜን አየርላንድ፣ ዩክሬን ከስዊድን፣ ተርኪ ከሮማኒያ፣ አየርላንድ ከቼክ ሪፐብሊክ፣ ዴንማርክ ከመኬዶኒያ፣ እንደዚሁም ስሎቫኪያ ከኮሶቮ እና ዌልስ ከቦስኒያ ጋር ጨዋታቸውን የሚያደርግ ይሆናል። በነገራችን ላይ በዚህ ጨዋታ ብቻ አያበቃም። ለምሳሌ ኢጣሊያና ኖርዝ አየርላንድ አሸናፊ ከዌልስና ከቦስኒያ አሸናፊ ጋር ተፋልመው ነው አንድ ብሔራዊ ቡድን የሚያልፈው። ስለዚህ እያንዳንዳቸው 2-2 ጨዋታ ሲያሸንፉ ነው ወደ ዓለም ዋንጫ የሚያልፉት ማለት ነው። ወደ ክለብ መረጃዎቻችን እንመለሱ። ወደ ቤተሰቦቻችን ቲቦት ኮርቷ፣ ካርሎ አንቾሎቲ ልክ እንደ አባት ናቸው፣ ከዣቪ አሎንሶ ይለያሉ እያለ ይገኛል። ሁለቱም በጣም ምርጥ አሰልጣኞች ናቸው። ነገር ግን አንድ ማለት የምፈልገው ነገር ካርሎ አንቾሎቲ በጣም አባት ያክል የምንወደው በጣም የምናከብረው ነው። ከዛ አንጻር ምናልባት ለዣቪ አሎንሶ ክብር የሌለን እስኪመስል ድረስ ነው ለእሳቸው ያለን ነገርና ግን በዛ መንገድ አይታይብን እያለ ይገኛል። እኛ ለካርሊቶ ያለን ቀረቤታ ነው ብሏል። በነገራችን ላይ ዣቪ አሎንሶ በጣም የተቸገሩት ነገር ካርሊቶ ያቀበጧቸውን ተጫዋቾች መሰብሰብ ነው ተብሎ ሰሞኑን ዘገባዎች ሲወጡ ነበር። ሲኒየር ተጫዋቾችም እንደ ካርሊቶ አልተያዝንም ብለው በዣቪ አሎንሶ ጥርስ እንደነከሱ ይታወቃል። አንቶኒዮ ሩዲገር ከሪያል ማድሪድ ጋር ስለ ቆይታው 100% የተረጋገጠ ነገር የለም። ክለቡን ሊለቅ የሚችልበት ሰፊ እድል አለ እየተባለ ነው። በአመቱ መጨረሻ የሳውዲ ክለቦች ፈላጊ ናቸው። ወደ ፕሪሚየር ሊግም ሊመለስ ይችላል። የፕሪሚየር ሊግ የተወሰኑ ክለቦች ፍላጎት አላቸው እየተባለ ነው። በእርግጥ ፕሪሚየር ሊጉን ጥለው ሄዱት እንደ ጆርዳን ኤንደርሰን እንደ ግራኒት ዣካ ያሉ ተጫዋቾች ክለብ ቀይረው እንደተመለሱበት ይታወቃል። ምናልባት ተረኛው ቱኒ ሩዲገር ይሆን በቀጣይ እንመለከተዋለን። የሪያል ማድሪድ ክረምት ግን ቀጣይ ዓመት ብዙ አብዮት ልናይበት እንደምንችል ካሁኑ እየተጠበቀ ይገኛል። ምክንያቱ ደግሞ በሪያል ማድሪድ በኩል የተከላካይ ክፍሉ ላይ በተለይም እንደ ፊት መስመሩ ጥራት የለውም በሚልና አማካይ ላይ አዳዲስ ተጫዋቾችን ለመጨመር እቅድ ስላለ የተወሰኑ ተጫዋቾች ከክለቡ መቀነሳቸው አይቀርም። ሮድሪጎ ጎኤዝ፣ ራሳቸው ሩዲገር፣ በርካታ እነ ካርቫሃል ሊለቁ የሚችሉበት ሰፊ እድል አለ ተብሎ ይጠበቃል። እንግሊዝ ውስጥ ጥቁር ኮከብ ለማየት ዝግጁ አይደሉም። ኢያን ራይት የሚናገረው ስለ ሪያል ማድሪድ ኮከብ ጁድ ቤሊንግሃም ነው። ቤሊንግሃም የተጣላው ጥቁር ግን በራስ መተማመን ያለው ስለሆነ ነው ብሏል። እንግሊዛዊ የቀድሞ ተጫዋች ኢያን ራይት የእንግሊዝ መገናኛ ብዙሃን ጁድ ቤሊንግሃም ላይ ጥሩ አመለካከት እንደሌላቸው ተናግሯል። ሚዲያዎች ኢፍትሐዊ ናቸው ሲል የወቀሰው ኢያን ራይት የእንግሊዝ ብሔራዊ ቡድን ውስጥ ጥቁር ኮከብ ተጫዋች ለመመልከት ዝግጁ አይደሉም ብሏል። ለዚህም ምክንያቱ የሪያል ማድሪዱ ኮከብ ጁድ ቤሊንግሃም ጥቁር ስኬታማና በራስ መተማመን ያለው ተጫዋች ስለሆነ ነው እንደዚህ አይነት በደል የደረሰበት ብሏል። ንጎሎ ካንቴ ጥቁር ነው፣ ነገር ግን ትሁትና አንገቱን የደፋ በመሆኑ ሁሉም ይወደዋል ያለው ኢያን ራይት፣ ነገር ግን እንደ ቤሊንግሃም እና ፖግባ አይነት ጥቁር ተጫዋቾች አይወደዱም ብሏል። ቤሊንግሃም በራስ መተማመን ያለው ትዕቢተኛ ጥቁር ተጫዋች ስለሚመስል አንዳንድ ሰዎች እንግዲህ አይወዱትም ብሏል። የዴሊ ሜሉ ሪፖርተር ክሪክ ሆፕ ስም ጠርቶ የተቸው ራይት እሱ ቤሊንግሃም የሚያደርገውን ነገር ጥቁር ያደርጋል ብሎ መቀበል አይችልም ብሏል። ቤሊንግሃም እንዳደረገው እንዳነጋገረው የገለጸው ራይት ዝግጁ ሁን ብዬ መልእክት ልኬለታለሁ፣ ለምኑ ብሎ መልሶልኛል፣ እኔ ስማኝ ከጎን ነኝ ብዬዋለሁ ብሏል። ኢያን ራይት የሪያል ማድሪድን ኮከብ ጁድ ቤሊንግሃምን። ማርከስ ራሽፈርድ በጉዳት ምክንያት ዛሬ ከቡድኑ ጋር ልምምድ አልሰራም። ሆኖም የባርሴሎና የቅርብ ምንጮች አሳሳቢ ጉዳት አይደለም፣ ለቢልባኦ ጨዋታ ይደርሳል የሚሉ መረጃዎችን በስፋት ይዘው እየወጡ ይገኛሉ። ግን እስካሁን እየወጡ ባሉ መረጃዎች መሰረት ተጫዋቹ ከቡድኑ ጋር አይደለም በጉዳቱ ምክንያት። ምናልባት ተጨማሪ መረጃዎችን ለማፈላለግ ጥረት እያደረግን ነው። ኢዜም ስለ ማርከስ ራሽፎርድ ሀሳቡን አጋርቷል። ከመጀመሪያ ጊዜ ጀምሮ ካምፕ ሳቀው ፍጹም የተለየ ደረጃው ከፍ ያለ ነው። ኳስን የሚጫወትበት መንገድ፣ ኳስን ይዞ የሚሮጥበት የሚንቀሳቀስበት መንገድ እጅግ ይደንቀኛል። በጣም አስደናቂ፣ በጣም ትሁት ሰው ብሎታል። በእንግሊዝ ብሔራዊ ቡድን አንድ መልበሻ ክፍል እንደሚጋሩ ይታወቃል። ብራዚል በጥቅምት 2023 ኔማር ጉዳት ከደረሰበት በኋላ ካደረገችው ጨዋታ 42% ብቻ ነሸነፈችው። ለዛም ይመስላል በርካታ ሌጀንዶች ኔማር ጁኒየር ወደ ብሔራዊ ቡድን መመለስ አለበት እያሉ የሚገኙት። ኔማር እግር ኳስ ዘመን አስደናቂ ቁጥሮች አሉት። 446 ጎሎች፣ 257 አሲስቶች፣ በ744 ጨዋታ 703 የግብ አስተዋጽኦ አለው። በዚህ ሳምንት ሳንቶስ አንደርላንድ ሲለያይ ግብ እንዳስቆጠረ ይታወቃል። ከ3 ወር በኋላ ከጉዳት ተመለሱ ያስቆጠራት ግብ ነበረች። ወደ 446ኛ ግቡ ሆና የተደመረ ችለት ኔማር ጁኒየር ታዲያም በብራዚል ብሔራዊ ቡድን
ከና አቋሙ ሲገኝ ይጠራልንስ የሚለው ነገር በትልቁ ይጠቀሳል። ወይም ከአቋሙ ጋርስ ቢገኝ በብራዚል ብሔራዊ ቡድን ይካተታሉ የሚለው ትልቅ ጥያቄ ነው። የካርሎ አንቸሎቲ የመጨረሻ ውሳኔ በትልቁ ይጠበቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን በድጋሜ መልካም ቆይታ ተመኘን። ብራይተን በፕሪሚየር ሊግ እንግዲህም ከብሬንትፎርድ ጋር ጨዋታ ያደርጋሉ። ፋቢያን ኡዝለር 50ኛ የፕሪሚየር ሊግ ጨዋታቸውን ይመራሉ ማለት ነው በዚህ ሳምንት። የእሳቸውም 49 ጨዋታዎች ውስጥ 20ውን በድል ያጠናቀቁ፣ 17ቱን አቻ፣ 12ቱን የተሸነፉ ናቸው። ገና 32 ዓመት ከ269 ቀን ነው። በነገራችን ላይ ወጣቱ አሰልጣኝ ሆኗል። 50 ጨዋታዎችን በትንሽ ዕድሜው የመራ የፕሪሚየር ሊግ አሰልጣኝ ናቸው። በነገራችን ላይ ክሪስ ኮልማን በ34 ዓመት ከ107 ቀን ነው 50 ጨዋታ ላይ የደረሱት በፕሪሚየር ሊጉ። ከዛ በመቀጠል ቼልሲን ያሰለጠኑት ቫሌ የተባሉ የቀድሞ አሰልጣኝ በ34 ዓመት ከ305 ቀን በማሰልጠን ሶስተኛው ሰው ናቸው። ሩድ ጊውሌት ቼልሲን አሰልጥነዋል በ35 ዓመት ከ61 ቀን 50 ጨዋታ ላይ ሲደርሱ ማለት ነው። አንድሬ ቪላስ ቡዋስ ቶትናምን በ35 ዓመት ከ95 ቀን በማሰልጠን ነው 50ኛ ጨዋታ ላይ ደረሱት። ፋቢያን ኡዝለር ታዲያ በ32 ዓመት ከ669 ቀን በኋላ 50ኛ ጨዋታቸውን ያደርጋሉ በፕሪሚየር ሊግ ብሬንትፎርድን ብራይተን ሲገጥም በዕድሜ ትንሹ አሰልጣኝ ሆነዋል። ብራዚላዊው የቀድሞ የማንቸስተር ሲቲ ተጫዋች ፈርናንዲኒዮ ጫማ መስቀሉን በይፋ አስታውቋል። ፈርናንዲኒዮም በ40 ዓመቱ እግር ኳስ ማቆሙን ይፋ አድርጓል። አሁን መጫወት ደክሞኛል ያለው ፈርናንዲኒዮ በእግር ኳስ ከዚህ በኋላ የሚያነሳሳይ ነገር የለም፣ የቻልኩትን ሁሉ አድርጌያለሁ ብሏል። ፈርናንዲኒዮ ምን አሳካ ካላችሁን፣ ፈርናንዲኒዮ በእግር ኳስ ሕይወቱ 5 የፕሪሚየር ሊግ ዋንጫን ጨምሮ 30 ዋንጫዎችን እንዳጠቃላይ አንስቷል። ከሲቲ ጋር ደግሞ ያነሳቸው የፕሪሚየር ሊግ ዋንጫዎች ላይ ድርሻው ቀላል አይደለም። ውድ ቤተሰቦቻችን ይሄ ልክ አሁን ሮድሪ የወሰደውን አይነት ሚና የሚወስድ የቡድኑ አምበል ታጋይ፣ ኳሶችን በሸርተት የሚያስጠል የሲቲ አደገኛ የሜዳ ክፍልን በጣም ቀላል የሚያደርግ ለሲቲ በጣም ወሳኙ ተጫዋች ነበር ማለት ይቻላል። ብራዚላዊ ፈርናንዲኖ የቀድሞ የማንቸስተር ሲቲ ተጫዋች 40 ዓመቱ ላይ እግር ኳስ በቃኝ ብሏል። በቀጣይስ በጋርዲዮላ ስር እንደሰለጠኑት እንደነ ቪንሰንት ኮምፓኒ አሰልጣኝ ሆኖ ስኬታማው ሰው ይሆናል ወይም በትልቁ ይጠበቃል። ምናልባትም ከጋርዲዮላ ጋር ዳግም አብሮ ልናያቸው እንችላለን በረዳት አሰልጣኝነት። በእርግጥ ይሄ ተጫዋቹ ጫማ ከሰቀለ በኋላ ቀጣይ ህይወቱን በተመለከተ ያለው ነገር የለም። አዲስ ነገር ካለ ግን ተከታትለን እናመጣዋለን። በአሰልጣኝነት ዘርፍ ከመጣ ግን ያለምንም ጥርጥር ከፔፕ ጋርዲዮላ ስር በምክትልነትም ቢሆን ይጀምራል ተብሎ በትልቁ ይጠበቃል። ለማንኛውም ፈርናንዲኒዮ ከሲቲ ጋር 5 የፕሪሚየር ሊግ ዋንጫ ያነሳው ሰው ዛሬ እግር ኳስ በቃኝ ብለዋል። የቼልሲው አምበል ሩይስ ጄምስ በዚህ ሳምንት መጨረሻ ድረስ ጉዳት ካላስተናገደ 1 ዓመት ይሞላዋል ማለት ነው። ከጉዳት ነፃ ሆኖ 1 ድፍን ዓመት ሲጫወት፣ በነገራችን ላይ 2019 ነው ለመጨረሻ ጊዜ ዓመቱን ሙሉ ከጉዳት ነፃ ሆኖ የጨረሰው። ሩይስ ጄምስ ይህ ሳምንት በሰላም ካጠናቀቀ ከጉዳት ነፃ ሆኖ ዓመት የጨረሰበት ይሆናል ማለት ነው። በሪስ ጄምስ በኩል ዘንድሮ አንዱ ማሬስካ ሊደነቁበት የሚገባው ነገር እሱን ከጉዳት ነፃ አድርገው ያዙበት መንገድ በትልቁ እየተደነቀላቸው ይገኛል። በነገራችን ላይ የቡድኑ ወሳኝ ተጫዋች ሆኗል። ለእንግሊዝ ብሔራዊ ቡድንም ቁጥር 1 ነው እየተባለ ይገኛል። እሳቸው ሲሻቸው የቀኝ ተመላላሽ፣ ሻሻቸው በ6 ቁጥር ሚና እየተጠቀሙትም አገልግሎት እየሰጠ ነው። በዛ ላይ ደግሞ ከጉዳት ነፃ እንዲሆን የሚጠብቁበት መንገድ በብዙዎች ተወድሶላቸዋል። ሪስ ጄምስን ከጉዳት ጠብቀን እንይዘዋለን ባሉት መሰረት ይዘውታል። 1 ሳምንት ብቻ ይቀረዋል 1 ዓመት ሊሞላው። ሪስ ጄምስ ከ2019 በኋላ ድፍን ዓመትን ያለ ጉዳት ሊያጠናቅቅ። ቼልሲዎች በኤንዞ ፈርናንዴዝ ብቃት በጣም ደስተኛ ናቸው ተብሏል። በተለይም በክለቡ ውስጥ ያለው መሻሻል በኤንዞ ማሬስካ ስር የታየውም እይታ የኤንዞ ፈርናንዴዝ ሚና ቀላል እንዳልሆነ ነው። ቡድኑ የጨዋታ ስታይሉን በመቆጣጠር ረገድ የዚህ ተጫዋች ሚና ትልቅ ተደርጎ ተወስዷል። በቡድን ውስጥ እንደ ሁለተኛ መንበል እንደሆነ ይታወቃል። ከሪስ ጄምስ ቀጥሎ የቡድኑ ቁልፍ ተጫዋች ተደርጎ ነው የሚወሰደው። ስሙ ምንም እንኳን ከሪያል ማድሪድ ጋር በስፋት ቢነሳና ቢያያዝም ቼልሲዎች ግን ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። በቼልሲ በኩል ይህንን ተጫዋቻቸውን በገንዘብም ጭምር ይሄ ትልቅ ገንዘብም ቢቀርብላቸውም የመሸጥ ምንም አይነት ፍላጎት እንደሌላቸው ነው መረጃዎች እየወጡ የሚገኙት። የቡድኑ ዋናና ወሳኝ ሰው የቡድኑ የጨዋታ ሲስተምና ስታይልም
ቀያሽና መሐንዲስ አድርገው ነው የሚቆጥሩት። ማሬስካ የቼልሲ የቦርድ አባላትምና እሱን መሸጥ ተቆጥቧል ይላል የስካይ ስፖርት ዘገባ። በነገራችን ላይ በቼልሲ ቡድን ውስጥ ይህ ተጫዋች በሮሚዮ ላቪያ ጉዳት ምክንያት እድል አግኝቶ የቡድኑ ወሳኝ ተጫዋች የሆነ እንደሆነ የሚታወቃል። ኬዛን ያልጠራውበት ጊዜ የለም ብሏል ጀናሮ ጋቱሶ። የጣሊያን ብሔራዊ ቡድን አሰልጣኝ ጁናሮ ጋቱሶም ፍሬድሪኮ ኬዛን ወደ ብሔራዊ ቡድን ያልተቀላቀለው በራሱ ምክንያት ነው ብሏል። በሁሉም የብሔራዊ ቡድኖች ረፍት ሰዓት ጥሪ አቅርቤለታለሁ ያሉት አሰልጣኙ ችግሩ የኔ አይደለም ያሉት አሰልጣኙ ችግሩ እሱ ራሱ ነው በማለት አስተያየት ሰጥተዋል። የጣሊያን ብሔራዊ ቡድን በዓለም ዋንጫ ማጣሪያ መጀመሪያ ጥሎ ማለፍ ጨዋታ ከሰሜን አየርላንድ ብሔራዊ ቡድን ጋር እንደሚያደርግ ይታወቃል። አሰልጣኙ ሰሜን አየርላንድ ተስፋ የማይቆርጥ ቡድን ነው ሲሉ ቡድናቸውን አስጠንቅቀዋል። ስለዚህ ጣሊያን የመጀመሪያ ጨዋታውን ሰሜን አየርላንድን ስትገጥም ፍሬድሪኮ ኬዛ ምናልባትም ያኔም ጥሪ ሊደርሰው ይችላል ተብሎ ይታሰባል። 4 ወር በኋላ ነው የምንመለከተው። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን የፍሬድሪኮ ኬዛ ውሳኔ ቀጣይ ሲቀየራሉ የሚለው በትልቁ ይጠበቃል። ምናልባት ቢሄድስ ግን በቀጥታ በጨዋታ ላይ ያሳትፉታል የሚለው አንድ ጥያቄ ነው። ምክንያቱም በሊቨርፑል ብዙ ደቂቃዎችን ሳያገኝ ነው ለጣሊያን እሳቸውም ደጋግመው ጠርቸዋለሁ እያሉት የሚገኙት። በጥር የዝውውር መስኮት ገንዘብ ማውጣት አለብን፣ ተከላካይ ማስፈረመን አለብን እያለ ነው ጄሚ ካራገር። ምናልባት የውድድር ዓመታችን ሙሉ በሙሉ ለመበላሸት የአንድ ተከላካይ ጉዳት ብቻ ነው የቀረን ያለው ጄሚ ካራገር ቡድኔ ወይም የቀድሞ ቡድኔ ወደ ዝውውር መውጣት አለበት። በጥር የዝውውር መስኮት ተጫዋቾች ወደ ቡድኑ መምጣት አለባቸው። ከዚህ በላይ ቡድኑ መጠናከር ያስፈልገዋል እያለ ይገኛል። የስካይ ስፖርት ተንታኝ ሆኖ በማገልገል ላይ የሚገኘው ጄሚ ካራገር አጀማመራችን ጥሩ አይደለም፣ በዛ ላይ ደግሞ ያለን የተከላካይ ጥራት ወይም ስኳድ ዴብዝ በተከላካይ በጣም ቀንሷል ብሏል። ያው የሚጠበቀው ማርክ ጉዌ ነው፣ ግን ይህንን ተጫዋች በቀላሉ ማግኘት ከባድ ነው። ምክንያቱም በአመቱ መጨረሻ ኮንትራቱ ስለሚጠናቀቅ ብዙ ክለቦች ይረባረባሉ ተብሎ ይጠበቃል። ምናልባት ለፓላስም ጥሩ አጋጣሚ ሊሆን ይችላል። ጥር ላይ መሸጥ ከፈላጊ ብዛት አንጻር ጥሩ ገንዘብ ሊያገኙበት ይችላሉ። ጄሚ ካራገር ገንዘብ አውጥተን ጥር ላይ ተከላካይ ማምጣት አለብን እያለ ነው። በኢሳክ ዙሪያ የአካል ብቃት ስጋት የለም ተብሏል። አጥቂው ከሊቨርፑል የቡድን አጋሮቹ ጋር በዛሬው ዕለት በልምምድ ተሳትፏል። ስለዚህ በቀጣይም በዚህ ሳምንት በሚደረግ የፕሪሚየር ሊግ ጨዋታ ላይ ወደ ሜዳም ይመለሳል ተብሏል። ሊቨርፑል በቀጣይ የሚያደርጋቸው 9 ጨዋታዎች 8 ነው እንደውም የሰሞኑ የነገርናችሁ። በቀጣይ የሚያደርጋቸው 9 ጨዋታዎች በጣም ቀላል ናቸው ከአንድ ጨዋታ ውጪ። ይህንን ኦፕታ በማስረጃ ይዞት ወጥቷል። በተለይም ከኖቬምበር 20 በኋላ የሊቨርፑል ጨዋታዎች ሲጀምሩ ይላል በጣም ቀላል ናቸው ይላል። አንደኛ ያስቀመጠው ኖቲንግሃምን ይገጥማል 19ኛ ደረጃ ያለ፣ ዌስትሃም 18ኛ ነው፣ ቀጥሎ ሰንደርላንድን ይገጥማል። 4ኛ ቢገኝም በንጽጻሬ ከሻምፒዮንሺፕ የመጣ ቡድን ነው። ሊድስ 16ኛ፣ ብራይተን 11ኛ። ምናልባት በንጽጽር ቶትናም ጠንካራው ተጋጣሚ ሊሆን ይችላል፣ ግን አምና እንዴት እንዳሸነፈው ይታወቃል። ሊቨርፑል 5ኛ ነው ያለው በጊዜያዊነት፣ ወልቭስ 20ኛ ነው፣ ሊድስ 16ኛ፣ ፉላም 15ኛ። እነኚህ ቀጣይ መደዳውን የሊቨርፑል ተጋጣሚ ናቸው። ሊቨርፑል እነኚህን ነው የሚገጥመው። ስለዚህ ለሊቨርፑል መልካሙ ጊዜ እየመጣ ነው ይላል። በፕሪሚየር ሊግ በመጀመሪያ 300 ጨዋታዎችን አድርገው በርካታ ግብ በማስቆጠር የሃሪኬን ሪከርድ ኦልሞስት የሚሰበር አይደለም። ምክንያቱም ሃሪኬን በመጀመሪያ 300 የፕሪሚየር ሊግ ጨዋታ 199 ግብ ሲያስቆጥር ሳላ 299 ጨዋታዎችን አድርጎ ይቅርታ ውድ ቤተሰቦቻችን ሃሪኬን በ300 ጨዋታ 199 ግብ ነው ያለው። ሳላ በ299 ጨዋታ አንድ ይቀረዋል። አሁን በዚህ ሳምንት ያደርጋለችን ጨዋታ 188 ነው ያለው። ስለዚህ የኬንን ሪከርድ መስበር አይችልም፣ ግን ሁለተኝነቱን አጠናክሮ መቀጠል ይችላል። ከሳላ በኋላ ያለ አንድም ተጫዋች አሁን እግር ኳስ እየተጫወተ አይደለም። ሰርጂዮ ኩን አጌሮ 184፣ ቴሪ ሆነሪ 175 ጎሎች፣ ዋይኔሩኒ 151 ጎሎች በ300 ጨዋታ፣ አለን ሽረር በ300 ጨዋታ 145 ነው ያስቆጠሩት። የሉም ያለው ብቸኛው በፕሪሚየር ሊግ ሳላ ነው፣ ግን የቀረችው አንድ ጨዋታ ነው። ስለዚህ ያችን 300ኛ ጨዋታ ሲሞላ ቢያስቆጥር ሃሪኬን እንግዲህ ከ11 በላይ ግብ አስቆጥሮ የኬን ሪከርድ በአንድ ጨዋታ ይደርስበታል ተብሎ አይጠበቅም፣ ግን ሁለተኝነቱን በብዙ ሊያሻሽልበት ይችላል። ማርቲን ኦዴጋርድ ለቶትንሃሙ ጨዋታ የመድረስ እድል አለው እየተባለ ነው። ለሱም ሆኑ ለሌሎች ጥሪው ዘግየት ብሎ የቀረበላቸው ተጫዋቾች በሰሜን ለንደን ዴርቢ ጨዋታ ላይ ይገኛሉ አይገኝም በሚለው ጉዳይ ላይም መረጃዎችን እየተከታተል ነበር። እኛ በነገራችን ላይ ኦዴጋርድ ወደ አርሰናል ልምምድም ዛሬ ተመልሷል። ነገር ግን አርቴታ
ከቶትናም ጨዋታ ጋር ይህን ተጫዋች በቀጥታ ላይ ያስጀምሩት ይችላሉ፣ ሊፈጥንበት ይችላል ጨዋታው የሚል ስጋት አላቸው እየተባለ ነው። ማርቲን ኦዴጋርድ በጣም አስደናቂ የሚባል የውድድር ዓመትን ጀምሮ ነበረ። ለአብነት ያከለ በዓለም ዋንጫ ማጣሪያ ጨዋታ ላይ በብሔራዊ ቡድን ደረጃ በርካታ አሲስት ያደረገው እሱ ነው። በነገራችን ላይ 7 አሲስት አድርጓል። ሶርባህ ቶማስ የዌልስ ተጫዋች 5፣ የቤልጅየሙ አሌክስ ሳልማርከስ 4 አሉ። ከዛ በኋላ ሃካን ሻሉንጉሉ 4 እያለ ይቀጥላል። እና ዴክላን ራይስም አሉ። ግን ማርቲን ኦዴጋርድ በጥሎ ማለፍ የዓለም ዋንጫ ማጣሪያ ጨዋታ ከፍተኛ ግብ አስቆጣሪ ሆኖ ነው ያጠናቀቀው፣ ያውም በጉዳት ላይ ጭምር ሆኖ። ከለንደን ደርቢ ጨዋታ ውጭ የሆኑት ጋብርኤል ሱስ፣ ካይ ሃቨርትዝ፣ ኑኖ ማዱኬ፣ ጋብርኤል ማጋሌሽ ከጨዋታ ውጭ ናቸው ብሏል ቻርል ዋት። በነገራችን ላይ የአርሰናል ኦፊሻል የቡድን መግለጫ አልተሰጠም፣ ነገር ግን ለአርሰናል ቅርብ የሆኑ ምንጮችም ያረጋግጠውታል። ቪክተር ዮኬሬሽ ምናልባት በጨዋታው ላይ መገኘት የተወሰነ ንጻሪ ያለው ተብሎ ይታሰባል። ከሌሎቹ አንጻር ምናልባት ሊደርስ የሚችልበት እድል አለ እየተባለ ነው። ጋብርኤል ሱስ፣ ካይ ሃቨርትዝ፣ ኑኖ ማዱኬ እንዲሁም ጋብርኤል ማርቲኔሊ ግን ጋብርኤል ማጋሌሽ ግን ጨዋታው ላይ መገኘት እድላቸው በጣም ዝቅተኛ ነው። ስለዚህ ሚካኤል ሜሪኖ በቋሚነት የ9 ቁጥር ቦታውን ይወስዳል። ቪክተር ዮኬሬሽ ፊትነሱ ጥሩ ከሆነና በጥሩ ሁኔታ ካገገመ ከተጠባባቂ ወንበር ላይ ጨዋታውን ይጀምራል ተብሎ ይታሰባል። ቡካዮ ሳካ ቶትናምን አርሰናል በገጠመባቸው ያለፉት 10 ጨዋታ 6 የግብ አስተዋጽኦ አለው። 3ቱን አስቆጥሯል፣ 3 አሲስት አበርክቷል። ድንቅ የሚባል ጊዜ አለው በቶትናም ጨዋታ ላይ። እብርቼ ኢዜን በተመለከተ እሱን ለማስፈረም ያው 67.5 ሚሊዮን ፓውንድ አካባቢ እንደወጣ ይታወቃል። እኔ ላይ ምንም ጫና የለውም፣ ይልቁንም እንደ እድል ነው የሚመለከተው። ለመጫወት የራሴን ነገር ለማድረግ እና መሆንም እንደምችል የማውቀውን ተጫዋች ለመሆን ያገኘሁት እድል ነው ብሏል። ከዛ የወጣብኝ ገንዘብ እመጥን እንደሆነና እንዳልሆነ ትነግሩኛላችሁ። ዋናው የእኔ ብቃት ሜዳ ላይ ነው ብሏል። ኢዜም ቀድሞውኑም ከነበረኝ ትልቅ ግምት በላይ የሆነ ተጫዋች ለእኔ ዩሊያን ቲምበር ነው ብሏል። ልዩ ተጫዋች ነው ብሏል። ወደ አርሰናል ከመምጣቴ በፊት ስለሱ ጥሩ ነገር ሰምቻለሁ፣ ነገር ግን ከጠበቅኩትም በላይ በጣም አስደናቂ ተጫዋች ሲል የቡድን አጋሩን አድንቋል። በእርግጥ ማይክል አርቴታንም ትላንትና ሲያወድሳቸው ሲያንቆለጳጵሳቸው የነበረውን ሐሳቡን በዚሁ በቃል ስፖርት ዩቲዩብ ቻናላችን ላይ ማድረሳችን ይታወቃል። የለንደኑ ክለብ አርሰናል ደጋፊዎች በእሁዱ የሰሜን ለንደን ደርቢ ጨዋታ ትልቅ ባነር ያስመለከታሉ ተብሏል። በስቴዲየሙ ለማስመልከት የተዘጋጀው ምስል ንድፍ በክለቡ ደጋፊዎች የተዘጋጀ ነው ተብሏል። በምስል መልእክቱ ላይ የክለቡ የቀድሞ ታሪካዊ ተጫዋችና አሁን በመጫወት ላይ ያሉ ተጫዋች መካተታቸው ተዘግቧል። ተጠባቂው የሰሜን ለንደን ደርቢ ጨዋታ የፊታችን እሁድ ምሽት 1:30 ኤምሬትስ ስቴዲየም ላይ ይደረጋል። ወጣቱ አልቢትር ማይክል ኦሊቨር ጨዋታውን ይመሩታል። እኛ አልቢትርና አርሰናል ደግሞ ያላቸው ትስስር ጥሩ የሚባል አይደለም። በሳቸው አልቢትርነት መጫወት አይፈልጉም። አብዛኞቹ አርሰናል ደጋፊዎች ግን ፕሪሚየር ሊጉ ሾሟል። ምናልባት እሳቸው በኒካስል ዩናይትድ ደጋፊነት ይጠርጠሩ እንጂ ከአርሰናል ጋር ሲጫወቱ ደግሞ በርካታ ቢጫ ካርድ ያሳዩት ክለብ ነው። ምናልባት ይህ ደጋፊ ከባነሩ ጎን ለጎን እሳቸውም ላይ ተቃውሞ ሊያሰማ ይችላል ተብሎ ይጠበቃል። ሩበን አሞሪም ስለሚገጥሙት ተጫዋች ሀሳባቸውን ያጋርተዋል። ኤቨርተንን ይገጥማሉ። ስለ አንድ ተጫዋች ግን አጥብቀው አንስተዋል። ኤቨርተኑ ኢልማን እንዴ እጅግ አስገራሚ ተጫዋች ነው። አማካይ ክፍላቸውን ብቻ ተጠቅመው ፎርሜሽናቸውን መቀየር ይችላሉ። ከፈለጉ አማካይ የነበረውን ጄምስ ጋርነርን ወደ መስመር ተከላካይነት ይወስዱታል። በቆመ ኳስ በኩል ጄምስ ኦብሪየም እንደዛው ነው ያሉት ሩበን አሞሪ። ኤቨርተን የተሟላ ቡድን ነው። ዴቪድ ሞይስ በጣም የተዋጣለት ስራ እየሰሩ ይገኛሉ። ይህ ጨዋታ ለማሸነፍ ሳይከብደን አይቀርም እያሉ ነው ሩበን አሞሪ። ማንቸስተር ዩናይትድ እንደሚታወቀው ያለፉትን 5 የፕሪሚየር ሊግ ተከታታይ ጨዋታ 3ቱን ድል አድርጎ 2 ጨዋታቸው ወጥቷል። የመጨረሻውን የኖቲንግሃም ፎረስትና የቶትናምን ደግሞ በተመሳሳይ ውጤት በተመሳሳይ አይነት መንገድ ነጥብ የጣለበት እንደነበረ ይታወቃል። የኤቨርተኑም ግን ቀላል አይሆንም እያሉ ነው ከተጋጣሚ ጥንካሬ አንጻር። ኤቨርተኖች አሁን ላይ ከአምናው በተሻለ ቁመና ላይ ይገኛሉ ያሉት ሩበን አሞሪ እኛም በተመሳይ ከአምናው በተሻለ ጥሩ አቋም ላይ ነን ብለዋል። እነርሱ በዚህ ሲዝን በበርካታ ጨዋታዎች ላይም ጥሩ መሆናቸውን አሳይተዋል። በቶትናምም 3-0 በተሸነፉበት ጨዋታ እንኳን የቆመ ኳሶች ልዩነት ፈጠሩ እንጂ እነርሱ እድሎችን መፍጠር ችለው ነበር ብለዋል። ጃክ ግሪሊሽ ጥሩ ብቃት ላይ ይገኛል። ኢልማን ነዴ ደግሞ ፍጹም የተለየ ብለውታል። በአማካኝ ስፍራ ላይም ያላቸው የተጫዋች ጥራት እጅግ በጣም የተለየ ነው። ጄምስ ጋርነር በቀይ መስመር
ተመላላሽ በማስገባት የቆመ ኳስ ላይ ለእኛ ችግር እንዳይፈጥሩብን እንጠነቀቃለን ብሏል። በቡድን ውስጥ በተለይም ከአሰልጣኙ ልምድ ያላቸው ተጫዋቾችን ከመሰብሰባቸውም አንጻር ለእኛ ፈታኝ ጨዋታ ሊሆን ይችላል ብለዋል። ጨዋታው የሚደረገው በነገራችን ላይ የፊታችን ሰኞ ኦልድ ትራፎርድ ምሽት 5 ሰዓት ላይ ነው። ከዚህ ጋር በተያያዘ ማንቸስተር ዩናይትድ ለሚቀጥሉት 2 ወራት ያክል ከቅዳሜ ጨዋታ ይልቅ የእሁድና የሰኞ ጨዋታ በርከት ብለው ይገኛሉ። በዩናይትድ በኩል የዩናይትድ ደጋፊዎች ሞር ጨዋታዎች የሚኖሩት እሁድና እንደዚሁም ደግሞ ሞር ወደ ሰኞ አካባቢ በተለይም ምሽት ጨዋታዎች በጣም ይበዙታል። ማንቸስተር ዩናይትድ በቀጣይ የማንቸስተር ዩናይትድ ፊክስቸሮችን በቀጣይ መረጃ እንመለከታቸዋለን። በማንቸስተር ዩናይትድ በኩል ከሰሞኑ የሃሪ ማጓየር እና የካዜሜሮን ኮንትራ ጉዳይ በተመለከተ ውይይቶች አሉ። ማንቸስተር ዩናይትድ እንግሊዛዊን ተከላካይ ሃሪ ማጓየርን ለማራዘም ሁኔታዎችን እየገመገመ እንደሚገኝ ተገልጿል። ማንቸስተር ዩናይትዶች ለተጫዋቹ የሚሰጡት ኮንትራት ያጭር ጊዜ ወይስ ረጅም እንዲሁም ምን ያክል ሳምንታዊ ደሞዝ ይሁን በሚል ዙሪያ ላይ በውስጥ ምክክርና ውይይት እየተደረገ ነው። ሃሪ ማጓየር በማንቸስተር ዩናይትድ ቤት ያለው ውል በመጪው ወርሃ ሰኔ 30 በይፋ እንደሚያበቃ ይታወቃል። የሱ ብቻ አይደለም የካዜሜሮንም ኮንትራት ያራዘማሉ የሚለውን ጉዳይ አልወሰኑም። እንደ ጄደን ሳንቾ ያለን ተጫዋች ግን ኮንትራቱን ከማራዘም ይልቅ በነፃ ይለቁታል። ራሽፈርድን በባርሴሎና የሚቀጥል በሌላ ክለብ ይለቁታል ተብሎ ይታሰባል። የማንቸስተር ዩናይትድን ወጪና ገቢ ሊያስተካክሉ የሚችሉ በክረምት ገንዘብ የማውጣት አቅማቸውን ሊያጠናክር የሚችል የገንዘብ አቅማቸውን ሊጨምር የሚችሉ ውሳኔዎች ግን በቦርዱ በቀጣይ ይወሰናሉ ተብሎ ይታሰባል። የሃሪ ማጓየርን በዛ ውስጥ ያለ ነው። የማንቸስተር ዩናይትድ ከተማ አስተዳደር በቀጣይ ከተማዋን ለማሳደግ የሚያስችል አዲስ ፕሮጀክት ይፋ ሲያደርግ ማንቸስተር ዩናይትድም ይህንኑ የከተማ አስተዳደሩን እቅድ በይፋ መቀበሉን አስታውቋል። የከተማ አስተዳደሩ ይፋ ባደረገው ፕሮጀክት ከተያዙ ውጥኖች አንዱ ደግሞ የኦልድ ትራፎርድ ስቴዲየም ጉዳይ ነው። ስቴዲየሙን ማደስ ማስፋፋት በሚለው ጉዳይ ላይ አስቀድሞም ከስምምነት የተደረሰ ቢሆንም የይዞታ ካሳ ጉዳይ ግን ለዩናይትድ ፈተና እንደሆነና መንግስት ጣልቃ እንዲገባ ዩናይትድ መጠየቁም ይታወቃል። ከዚህ ጋር በተያያዘ ታዲያ የከተማ አስተዳደሩ ከማንቸስተር ዩናይትድ ጋር ለመስራት ከስምምነት ደርሷል። ግን እነኚህ በይዞታ ደረጃ ያሉ ግለሰቦችን እንዴት ያስማማሉ፣ ካሳውን እንዴት ይከፍላሉ የሚለው ጉዳይ ደግሞ ለማንቸስተር ዩናይትድ ትልቅ ፈተና ነው። ዩናይትድ ወጪ እየቀነሰ ባለበት ሰዓት ላይ የተጠየቁት ወጪ ደግሞ ለሰር ጂም ራትክሊፍ ራስ ምታት የሆነ እንደነበር ይታወቃል። አሁን ከከተማ አስተዳደሩ ጋር በጣም የሚሰሩ ከሆነ ስቴዲየሙ እድሳት በቅርቡ ሊጀመር ይችላል ተብሏል። ማንቸስተር ዩናይትድ በአንቶኒዮ ሲሞኔ ላይ ከፍተኛ ፍላጎት እንዳለው ይታወቃል። ማንቸስተር ዩናይትዶች የተጫዋቹን ሁኔታ በቅርበት ከሚከታተሉም የፕሪሚየር ሊግ ክለቦች ውስጥ ነው። አሰልጣኝ ሩበን አሞሪም ቡድናቸው ውስጥ የ10 ቁጥር ስፍራ ተጫዋች ለማስፈረም ፍላጎት እንዳላቸው ከሰሞኑ ፋብሪዚዮ ሮማኖ ማረጋግጦ ነበር። ለዚህ ሲሚዮኔን እንደ አማራጭም ያዩታል እየተባለ ይገኛል። ከዛ በተጨማሪ ውድ ቤተሰቦቻችን የወልቭሱም ብራዚላዊ አማካኝ ጆ ጎሜዝ በጥር የዝውውር መስኮት የማንቸስተር ዩናይትድ ሌላኛው ዕቅድ ነው። ወልቭስ በጥር የዝውውር መስኮት ለጎሜዝ የሚቀርቡ ጥያቄዎችንም ለማጤን ፈቃደኛ ስለሆነ በማንቸስተር ዩናይትድ በኩል የጥር የዝውውር መስኮት ላይ የተወሰኑ እንቅስቃሴዎችን እንደዚሁ ሊያደርጉ ይችላሉ ተብሎ ይጠበቃል። እንደ አጠቃላይ የዘንድሮ ጥር በቀላሉ የሚታለፍ አልሆነም። አርሰናል የፕሪሚየር ሊግ ዋንጫን ለማንሳት፣ ማንቸስተር ዩናይትድ ወደ አውሮፓ መድረክ ለመመለስ፣ ሊቨርፑል የገጠመውን የአቋም መውረድ ለማስተካከል በርካታ ክለቦች ጥርን እንደ ቀላል ዝውውር መስኮት ላያዩት ይችላሉ እየተባለ ነው። ስለዚህ በማንቸስተር ዩናይትድ በኩል ትልልቅ ዝውውሮችን በጥር ዝውውር መስኮት እንደዚሁ ልንሰማ የምንችልበት ሰፊ እድል አለ ማለት ነው። ቃል ስፖርት የምሽት ፕሮግራማችን ይህን ይመስላል። በአርብ ማለዳ እንገናኝ። ሰናይ ጊዜ